ብሩክና ቅድስቴ እንግዲህ አለማቸውን እየቀጩ ይገኛሉ ማለት ነው። በዚህ ሰዓት እነሱን የሚያክል ማንም ሰው የለም። ብሩክም እንደሆነ በአጭበርባሪው ማለት እየተጎዳ ስለሆነ ቅድስትዬም ደግሞ መፈቀር ይገባታል። መፈቀር ያለባት ልጅ ናት እውነት ለመናገር ማለት ነው። ምክንያቱም ለብሩክ ብዙ ነገር ሆናለች። ዳጣዬ ማነች ምሳሌዬን ለማሳከም በጣም ብዙ መስዋዕት ከፍላለች ማለት ነው። እንግዲህ ይገባታል መፈቀር። ምሳሌ እንደ ምሳሌዬ አሁን ላይ ማንም ደስተኛ የለም። በጣም ተደስታለች። አባቷና ቅድስት አንድ ላይ በመሆናቸው የሁልጊዜ ምኞቷ ነበረ። እማዬ ብዬ ልጠራሽ ነው በቃ እናቴ ሆኜ እያለች ሁሌም ጨቀጭቃት ነበረ። ህልሟ ተሳካላት። ብሩክም በጣም ደስተኛ ነው። በልጁ ደስታ ተደስቷል። ምክንያቱም ቅድስትን የመሰለች ሴት ስላገኘ አንቺ እኮ የምትወደጅ የምትፈቀሪ ሴት ነሽ፣ ሁሉን ነገር አሟልቶ የሰጠሽ አንቺ ደግሞ እንደ ውለታ አትይብኝና አንቺ ለእኔ ብዙ ነገር አድርገሽልኛል። ምሳሌዬ ለማሳከም በጣም ብዙ ሆነሻል። ክብረ ንጽህናሽን እስከ መሸጥ ደረጃ ደርሰሻል አይደለ እንዴ? ታዲያ እኔ አንቺን ባገባ ምንድን ነው ችግሩ? ግን ደግሞ በውለታ እንዳታዩ የምሬ ነው የምልሽ። አንቺ በጣም ጥሩ ልጅና በጣም ጥሩ ሴት ነሽ ከምንም በላይ። ስለዚህ እኔም ፍቅርሽን ተቀብያለሁ ሲላት እንግዲህ ቅድስትዬ በደስታ ዘለለች ማለት ነው። ምክንያቱም በጣም ነው ደስ ያላት። እንዴ አግኝታ ነው እንዴ ብሩክን የመሰለ ሰው። እሷም እንደዛው እንግዲህ ሁለቱም ተገናኝተዋል። አሁን ፍቅራቸውን እንግዲህ እንትን እያሉ ይገኛሉ። ነገር ግን ደግሞ ሞገስም ለብሩክ ልጅ በጣም ብዙ መስዋዕት ከፍሏል። በጣም ብዙ ነገር ምሳሌን ይዞ ለማሳከም ሲሄድ ለማስቀረትና ከኤርፖርት ለማስመለስ ፓስፖርቱን ልታሳግድበት ስትሄድ ሞገስ በራሱ መኪና ሌላ ሰው መስሎ ጭኗት መሀሌትን ብሩክ ጋር እንዳትሄድ አስቀራት። ያ ሁሉ አንድ እገዛ ነው። እንደገና ደግሞ ብሩክ ሞገስ ብዙ ነገር አጥቷል። ብዙ ነገር ሆኗል ማለት ነው። ለምሳሌ ዋጋ ያልከፈለ ሰው የለም። ዳጣም እንደዛው። በመጨረሻም ግን እንግዲህ በፈጣሪ ይገዛ ምሳሌዬም ታክማ ድና መጥታለች። አሁን ግን እንደነሱ ደስተኛ ማንም የለም። በጣም ደስ ብሏታል። ምሳሌዬ ደስተኛ ናት። ከዚህ በኋላ አያመኝም አይደለ? እንደፈለግኩ መዝለል እችላለሁ። እኔ እኮ በፊት እንደ ልጆች ቦርቄ ስጫወት ያመኝ ነበረ። አሁን ግን እንደፈለግኩኝ ስዘል ምንም አያመኝም። አባቴ የኔ ጀግና አባት፣ አንተን የመሰለ አባት ስላለኝ በጣም ደስተኛ ነኝ እያለች እንግዲህ ምሳሌዬ ፍቅሯን ለአባቷ እየገለጸች ትገኛለች። አባት እኮ አይመሰገንም የኔ ልጅ፣ እኔ እኮ ያላንቺ ማናለኝ፣ አንቺ እኮ ማለት የአይን ብሌን ነሽ እያለ እንግዲህ ልጁን ከዛም አባዬ አንድ ነገር ላስቸግር እፈልጋለሁ፣ እሱም ደግሞ እማዬ ብላ እንድትጠራኝ ቅድስትን እንድታገባት እፈልጋለሁ ስትለው እሱም ድንግጥ አለና እንዴ ምሳሌ ይሄ እኮ ልጅ የሚጠይቀው ጥያቄ አይደለም፣ ከየት ነው ያመጣሽው እንደዚህ አይነት ነገር? አባዬ ቆይ አንቺ ቅድስት እንደዚህ ጠይቀው ብለሽ ነው እንዴ? አይደለም አባዬ እኔ ራሴ ነኝ። እሷማ እንዳትናገሪ ምንም ብላኛለች፣ እኔ ግን ደፍሬ ነገርኩህ አለችው። ከዛ በኋላ እንግዲህ ብሩክ እሺ አስቤበት እነግርሻለሁ አላት። በመጨረሻም እንግዲህ ቅድስት ሁሉንም ነገር ነገረችው፣ ማግባትና ልጅ መውለድ እንደምትፈልግ። እሱም ደግሞ ከኔ ውጪ ማንንም ማግባት አትችይም ቅድስት፣ አንቺ የኔ ብቻ ነሽ፣ እኔም በጣም ነው የምወድሽ ሲላት እንግዲህ ቅድስት እየዘለለች ማለት ነው። በጣም ደስ ብሏታል። እንግዲህ አሁን ላይ እንደሷ ደስተኛ ማንም የለም። ምክንያቱም አገኘች የምትፈልገውን ሰው ማለት ነው። እሷ ከዚህ በፊትም ብላው ነበረ በጣም የምወደው ልጅ አለ፣ እሱ ግን አይገባውም እኔ እንደምወደው እያለች ነበር ለብሩክ። አሁን ግን እንግዲህ ፍቅሯን ነገረችው። አው ቀለበታቸው በቅርቡ ይሆናል ማለት ነው። ሉላዬም እንግዲህ ከሞገስ ጋር ሸቤ ገብተዋል። ምክንያቱም ዝናን እንግዲህ መቶታል ማለት ነው። ተናዶ እየተከታተለው ሲያስቸግረው ተው እጄን እንዳታሳስተው እባክህን፣ እኔ መኖር ነው የምፈልገው፣ ተው ግን በቃ አንተ በህይወት እኔ ያለው ሉላን የራስ ማድረግ አትችልም ወይ እኔን ገለህ ነው እንጂ ሲለው እንግዲህ እንደዛ ነው እንዴ? አዎ ብሎ ግንባሩን ብሎ ገላገለው ማለት ነው። እንግዲህ ሉላና ሞገስ ተያዙ። አሁን እንግዲህ ብሩክም ተጠያቂ ነው በዚህ ጉዳይ። ምክንያቱም መሳሪያው የብሩክ ስለሆነ ተመርምሮ ይደረስበታል።
ዝና እንግዲህ ማለት እንደዚሁ ሲጎርር እኔ ያቶ ከበደ ማንትስ ልጅ ነኝ እያለ ሲፎክር እንግዲህ ዝና ሞገስ አስተነፈሰው። መሀሌትም እባክህን ተው እባክህን ብሩክ ማነክ ሞገስ እባክህ ይቅርብህ፣ እጅ ላይ ሰበብ ይሆንብሃል። ተው በእናትህ ለአንቺ ውሻ ሂጂ ከዚህ። አንቺ አይደለሽ እንዴ ዋነኛዋ? አንቺ ለኳሽ ሂጂ ከዚህ። ለእነሱ ሲያዘናጋቸው ሮጦ ቢያመልጥም ነገር ግን እንግዲህ ቀድሞ ጠበቀው ማለት ነው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ። እንግዲህ ቅድስትዬና ብሩክ ፍቅራቸውን እያጣጣሙ ይገኛሉ ማለት ነው። አፍላ ፍቅር ላይ ናቸው። ብሩክ እንኳ ፍቅር አዲስ አይደለም ለሱ፣ እሷ ግን እንግዲህ አዲስ አፍቃሪ ናት። በጣም ደስ ብሏታል። በጣም ተደስታለች ፍቅሯን ስለተቀበላት። ምክንያቱም እስከ ዛሬ ስታስበው የነበረው ነገር ነውና ልንገረው አልንገረው እሱም ቢካለኝ በቃ ከዚህ ቤት ወጥቼ ሄጄ እኔም የራሴን ህይወት መኖር እፈልጋለሁ። እኔ በዚህ ምክንያት ከእናቴ ጋር ተራርቅ ያለውኝ እናቴ አግብተሽ ወልደሽ ልጆችሽን ማየት እፈልጋለሁ እያለችኝ ነው። ስለዚህ ከዚህ ቤት መሄድ አለብኝ ምሳሌዬ ብላ ስትነግራት እምብያው አንቺ ከዚህ ቤት ከሄድሽ እኔም ከአንቺ ጋራ ነው የሚሄደው። አንቺ ከዚህ ቤት የትም መሄድ አትችይም ማለቻት። ምሳሌ እንዴ ምሳሌዬ አይሆንም፣ አንቺማ ከአባትሽ ጋር ነው የምትኖሪው። አባትሽም ሚስት ያመጣልሻል ሌላ እናት። አይ አንቺ እናቴ እንድትሆኝ የምፈልገው አንቺን ብቻ ነው። ስለዚህ እኔ ሌላ እናት አልፈልግም እምብያው ብላ እንግዲህ ድርቅ ስትልባት፣ ለማንኛውም አንቺ ብዙም አትጨነቂ ምሳሌዬ፣ ልጅ ነሽ፣ ምኑም አይገባሽም። አሁን ግን እኔ ራሴ ለጋሼ ሁሉንም ነገር እነግረዋለሁ ብላውት ነበረ። ቃል ተገባብተው ከምሳሌዬ ጋር እንግዲህ ቅድስትዬ አወጣች አወረደች። በመጨረሻም ነገረችው ለሞገስ ለብሩክ። እሱም ደስ አለው። ምን ሲላት አዎ ጋሼ ስትል እንግዲህ እሱም አንገቱን አቀርቅሮ ቀረ፣ አፈረ መሰለኝ። በመጨረሻም እንግዲህ ተስማሙ። በጣም ደስ ይላሉ ማለት ነው። ሉላና ሞገስም እንግዲህ ትላንትና ተንቀልቅሎ ሉላ እስከ መቼ ነው እንደዚህ ተደብቀን የምንቀመጠው? በቃ ያበጠው ይፈንዳ፣ ወደ ውጪ መውጣት አለብኝ፣ ከመጣብኝ ጭንቅላቱን ብዬ ደፋዋለሁ እንጂ አልለቀውም እያለ ሲፎክር እንግዲህ ብሩክ ማነው ሞገስ ዝናን ተገናኙ። መሀሌት እዛ ጋር ደርሰዋል፣ እዚህ ጋር ወጥተዋል፣ እዛ ጋር ገብተዋል እያለች እንግዲህ ጥቆማ ቃል የምታመላልሰው እሷ ነበረች። ምክንያቱም ቀጥራ ነበረ ሰው ሞገስ በዚህ ጋር ወጥተዋል፣ በዛ ጋር ገብተዋል እያለች እያቀባበለች። በመጨረሻ ሞገስ እና ዝና ተገናኙ። ዝናም ሽጉጡን ላጥ አድርጎ እንግዲህ ግንባሩ ላይ ያዘበት። ተኩሳ ፕላስቲክ ነው እንደያዝከው፣ እስኪ ተኩስ፣ ወንድ ነህ። እኔ እኮ ዝና ነኝ፣ ማንንም ፈርቼ አላውቅም። አባቴ ልጅ ነኝ። አባቴ ደግሞ በፍጹም ፍራቻን አላስተማረኝም። ስለዚህ ተኩስ፣ በቃ መሞት ነው ፈልገው። ሚስቴን በቆሜ ተነጥቄማ ቆሜ መሄድ አልፈልግም። ነገሩ እየከረረበት መምጣቱን ሲያቅ ሞገስ እና ብሩክ ኩርፍ ናቸው። ብሩክ ግን ደውሎ እባክህን ሞገስ ይቅርታ አድርግልኝ፣ እኔ እኮ አሁን ደስታዬ ተመልሷል። ነገር ግን ደግሞ ያላንተ ደስታ ሁሉም ነገር ባዶ ነው። እባክህን አጥፍቻለሁ አውቃለሁ፣ ራስ ወዳድም ሆኛለሁ አውቃለሁ። ግን ደግሞ ለልጄ ስል ነው፣ ትረዳኛለህ ብዬ አስባለሁ። ሞገስ ያደረኩት ነገር በጣም ከባድ ነው፣ ግን ይቅርታህን እፈልጋለሁ እባክህን አብሮ አደግ ጓደኛዬ ሲለው እንግዲህ ብሩክም ችግር የለውም በቃ ይቅርታ አድርጌልሃለሁ ብሎ እንግዲህ ሞገስ ከአቅሙ በላይ ሲሆንበት ዳጣ ጋር ደውሎ ዳጣ ይኸውልሽ አሁን ስልክ የምደውለው ዝና እየተከታተለኝ ነው፣ ከሞትኩኝም እንድታቁልኝ ብዬ ነው፣ ግን በቃ ይኸው ተፋጠናል ብሎ ደወለላት። በቃ ፖሊስ ይዘን እንመጣለን። እንዴ አምሻ እንዴ ፖሊስማ ይዘሽ እንዳትመጪ፣ የዝና እኮ የ80 ሚስቱ መሆኗን ረሳሽ እንዴ? ስለዚህ እኔን ይይዙኛል፣ እንደዛ ከሆነ ብቻ እናንተ ቶሎ ብላችሁ ድረሱልኝ ብሎ ዳጣ ጋር ደወለ። እሷም ከብሩኬ ጋር እንግዲህ ሲሮጡ ሲደርሱ ነገሩ አብቅቶለታል ማለት ነው።